የኔ ድርሻ ተወጥቻለሁ። አሁን ደግሞ ያንተ ስራ ነው። ኪሩ ወይ ስለ ሕክምና የምን አዲስ ነገር አለ? ከነገ ወዲያ ነው ኤምባሲ ገብተን ውጤቱን የምንሰማበት ቀን። ስለዚህ ከነገ ወዲያ ሄደን ጨርሰን እንመጣለን ማለት ነው? እሱ እንግዲህ እንደ እግዚአብሔር ፍቃድ ነው የሚሆነው። ጠልልኝ እሺ ኪሩ። የኔ ፍቅር አንቺ ልብሽ ንጹህ ስለሆነ ሁሉም ነገር ይስተካከልልሻል። እሺ ዳድ ትልቅ የምስራች ልነግርህ ነው። ምንድነው ይሄ? ቤቱ በትርሲት ስም ሳይሆን በማም ስም ነው ያለው። የብርሽ ልጅ 100% እርግጠኛ የሆንኩበትን ነገር ነው የምነግርህ። እንግዲህ የኔ ልጅ አኩራሽ፣ ዛሬውኑ ትኬት መቁረጥ አለብኝ። ስትመጣ ደግሞ ሌላም አዲስ ነገር ይኖራል። ራስህን አዘጋጅ። ድራማው አሁን ገና ጀመረ። እማዬ እኔ ቶሎ ብዬ ታከሚሄድኝ አንቺ ማገዝ ነው የምፈልገው። የኔ ልጅ አንቺ ራስሽን ከቻልሽና ግርማን አሸነፈሽ ከዚህ ቤት ከወጣሽልኝ ሌላውን ለኔ ተይው። ለአምሮት ግርማ መች እንደሚመጣ ታውቃለች እንዴ? አላውቅም ትላለች እንጂ ማወቋ ይቀራል። ቆይ ቢመጣ ምን እንዳያደርግ ነው? የአንቺ ሕክምና እንዲደናቀፍ ነው የሚያደርገው። ደግሞ ቤቱን በእዳ እንዳስያዝኩ ሲሰማ ካልሰቀልኩሽ ነው የሚለው። እማዬ ግን የዚህ ቤት ጉዳይ አንቺ ላይ አደጋ የሚፈጥር ከሆነ ለምን ብሩ መልሰን ለግርማና ለላምሮት ሰተናቸው እኛ በሰላም አንኖርም? እና ቤቱ እስካሁን በእናትሽ ስሙ ነው? አዎ። እና ምን ልታደርጊ ያሰብሽ? ከዚህ በኋላ የኔ ሳይሆን የዳር ስራ ነው የሚሆነው። የማም ህጋዊ ባሉ አይደለም። ከፈለገ አስፈራርቶ ሙሉውን፣ ካልሆነ ደግሞ በህጋዊ መንገድ ግማሹ መውሰድ ይችላል። ቻ ያቺ ጥላቢስ ጎዳና ላይ ስትወድቅ ማየት ነው የምፈልገው። አባትሽ እኮ በጣም አደገኛ ናቸው። ምን? ለአምሮት አባቷን ስትመለስ ትልቅ የምስራች ይዤ ነው መጠብቅህ ብላ ለአባቷ ቃል ገብታለት ነበረ። ያ ቃል የገባችለት ነገር ዛሬ ውሃ ሲበላው ለአምሮት እየተብሰለሰለች ነው። እንደገና ደግሞ እስካሁን ሁሉም ሰው ቤቱ በትርሲት ስም ነው እያለ ሲያወራ የነበረው ነገር ሁሉ ተቀይሮ ቤቱ በሚስቱ በሷ ደግሞ በእናቷ በወይዘሮ ዝናሽ ስም ሆኖ ስታገኘው ምን አይነት ሚስጥር ነው በቤተሰብ መካከል እየተካሄደ ያለው? ሲጫወቱብን ነበር እንዴ እያለች እንዴት አድርጋ ለአባቷ ልትነግረው እንደምትችል እያብሰለሰለች ነው ለአምሮት። ሰላም ትርሲት ጀምሯል። እንግዲህ ከባለፈው ክፍል የቀጠለው ዛሬ አሁን ወይዘሮ ዝናሽ ትርሲትን ወደ ክፍሏ ከመለሰቻት በኋላ እዛም አብሮ ኪሩቤልም ስለነበረ ለሁለታቸው ምግብ ይዛላቸው ተመለሰች። አሁን ኪሩቤል እየጠየቀም እየተንከባከባት ይገኛል ትርሲትን። ምን እንደተፈጠረ ቢጠይቃትም ትርሲት ግን ምንም አልተፈጠረም ብላ የተፈጠረው ልትነግረው አልቻለችም። እንግዲህ መሙን የደበቀ መድኃኒት አይገኝለትም የሚባለው ነገር እነ ኪሩቤልና ወይዘሮ ዝናሽ እናቷ ይጨነቃሉ። ትርሲት ግን እየሰራችው ያለችው ነገር በጣም ከባድ መሆኑን ራሱ የረሳችው ትመስላለች። በቃ እሷ አሁን ችግሩን የሚያቃለለች መስሎ በየዋህነት የተረዳችው አረዳድ ከፍተኛ የሆነ መዘዝ ይዞ እየመጣ ነው። ግን እንደዛም ሆኖ እሷ ምንድነው ይሄ ችግር አባቷ ለአምሮት አባት ከሄደበት ሳይመለስ ታክማ መመለስ አለባትና ምክንያቱም ቅድም አስፈራርታት ነበረ። አባቴ ከሄደበት ሲመለስ ሁላችሁም ጎዳና ወዳቂ ናቸው ስላለቻት ምናልባት ከዛ በፊት ታክም ይመለስ ይሆን የሚል ነው መሰለኝና ኢሜሉን እስኪ ቸክ አድርገው ስትለው ኪሩቤልም ኢሜሉን ቸክ ሲያደርግ ኖቲፊኬሽን መጥቶ ከነገ ወዲያ መጣችሁ ኤምባሲ ይዛችሁ መውሰድ ትችላላችሁ የሚል ነገር ደርሶታል ሜሴጅ እና ሲነግራት በጣም ደስ ብሎት እና እንደዚህ ከሆነ ባጭር ጊዜ ይሄንን ወስደን ታክሜ እመለሳለሁ እያለች ስትለው አዎ አንቺ ንጹህ የዋህ ስለሆንሽ ፈጣሪም ይሰማሻል፣ ሁሉም ነገር ከፈጣሪ ፈቃድ ነው የሚሆነው፣ ስለዚህ ብዙ አትጨነቂ እያላት ነው። እንግዲህ ለአምሮት ቀልቧን አሰባስባ የመጀመሪያውን የምስራች ሰርዛ አዲስ የምስራች አለ ብላ ለአባቷ ደወለች። አባቷ ምንድነው አንቺ ደስታ በደስታ ልታደርጊ ነው? ምንድነው የምስራቹ? ምስር ቤ ብሎ ነገሩን ሲጀምረው ቤቱ እስካሁን ሲወራለት የነበረው በትርሲት ስም ነው እየተባለ የተነገረን ያስወሩት እሱ ስህተት ነው። 100% ያረጋገጡት ነገር እውነት ቢኖር ቤቱ በእናቴ በዝናሽ ስም ነው ያለ ስትለው አቶ ግርማም በጣም ተደነቀ። እንዴት ሊሆን ቻለ እያለ ለእውነትነቱን ለማረጋገጥ ሲሞክር አረጋግጫለሁ ስላለችው እሺ ይሄ ሚስጥር ሆኖ መቆየት አለበት ለማንም እንዳትናገሪ አደራ አላት። እሷም ለማንም አልናገርም ብላ ቃል ገባችለት። ሌላም አንድ ችግርም ተፈጥሯል አለችው። እሱን ችግር ንገረኝ ቢላትም እሱን ልትናገር አልፈለገችም። ምክንያቱም ለኪሩቤል ቃል ገብታለታለችና ቃሏን ከበላች ምን ሊፈጠርባት እንደሚችል እንግዲህ ስለምታውቅ እሱን ስትመጣ እነግርሃለሁ ብላ እሱን አልነገረችው። ያው የብልቃጡን ጉዳይ ነው የሚሆነው እንግዲህ ሌላ ነገር አይደለም። አሁን ለአምሮት ኖርማል ጨዋታው ገና መጀመሩ መሆኑን ያወቀች ትመስላለች። እንግዲህ በወይዘሮ ዝናሽ ያለን ህንጻ ስም ሰውየው ግርማ መጥቶ ምን ሊያደርግ ይችላል የሚለውን የምናየው ነው የሚሆነው። ትርሲት እንግዲህ ቅድም ኪሩቤል ሜሴጅ ላይ ኢሜል ላይ አይቶ የነገራትን ነገር አምጥታ ለእናቷ እየነገረቻት ነውና እናቷ በጣም ደስ ብሏት በቃ የኔ ምኞት ሊሳካ ነው ማለት ነው፣ አንቺ ሄደሽ ታክመሽ ድነሽልኝ
እሱን አይቼ በቃ የሆነው ቢሆን ራሱ አይቆጨኝም እያለች ነው። ትርሲት ደግሞ እንግዲህ ድና ታክማ መጣ እናቷን ማገዝ ትምህርቷን ጨርሳ እናቷ የምትፈልገውን ነገር ማድረግ ትፈልጋለች፣ ትጓጓለች። እናትየዋ ምኞት ግን እሱ አይደለም። አሁን ግርማን አሸንፋ ሰላም ሁና ታክማ ድና በቃ መሆን ያለባትን ስትሆን ማየት ነው የእናቷ ድርሻና ቆይ ግርማ ግን መቼ ነው የሚመጣበት ታወቀ ብላ ጠየቀች። ትርሲት የሚመጣበትን ማን ያውቃል? እች ላምሮት ክፉ ደግሞ መቼም አትናገርም አልነገረችንም አለቻት። በዚህን ጊዜ ግን ነገሩ ግርማ ቢመጣ ግን ምን ያደርጋል አለች ትርሲት። ዛሬ ሁሉ ነገር ማወቅ የፈለገች ትመስላለች። ግርማ አሁን ከመጣማ ያንቺ ሕክምና እንዲስተጓጎል ያደርጋል። ቤቱን በዕዳ ማስያዜን ካወቀ እንግዲህ ሁሉን ነገር ያፈራርሰዋል። ስለዚህ አንቺ እስኪትሄጂ ድረስ የግድ መቆየት አለበት እያለች ነው። ግርማ ደግሞ እንግዲህ ያን የምስራች ከሰማ በኋላ ዛሬ ነው በረራዬን ትኬቱን መቆርጠው ብሎ ተነስቷል። እንግዲህ እስቲ ነገር ይስተጓጎል ይሆን? በመጨረሻ ግን ምንድነው ኖርማል ይሄ የቤት ጉዳይ ባንቺ ላይ አደጋ የሚያመጣ ከሆነ ኖርማልን መልስላቸውና ለአባትና ልጅኛ በሰላም እንኑር የሚል አማራጭ ሐሳብ ትርሲት ስታመጣ እናትየዋ በጣም ተቀየመች። ሁለተኛ እንደዚህ አይነት ነገር ንግግር ቀርቶ በሐሳብሽ እንኳን ከመጣ እቀየምሻለሁ ብላ እንደው ለጊዜው አኩርፋት ተነስታለች ወይዘሮ ዝናሽ። ላምሮት እንግዲህ የተፈጠረውን ነገር ከአባቷ ቀጥላ ለሁለተኛ ሰው አለ ፍቅረኛዋ ለጆን እንዲያውም በዚህ ጉዳይ ላይ ተባብሯታል። ከሐሳብ ጀምሮ ከማገዝ ብዙ ነገር ነው ያገዛትና የተፈጠረውን ነገር እየነገረች ስንጓጓለት የነበረው ቤቱ በትርሲት ስም ሳይሆን በማም ስም ነው ያለ ስትለው እና ታዲያ ምን ልታደርግ ያስበሻል ሲላት አሁን የኔ ስራ ሳይሆን የዳድ ስራ ነው። ዳድ ደግሞ ህጋዊ ሚስቱ ነች ስትፈልግ ህጋዊ ሚስቱ ስለሆነች ወይ ያስፈራራታል አለበለዚያ በህግ ግማሹን መካፈሉ የማይቀር ነው። የኔ ዋናው ታርጌቴ ትርሲት የምትባል ልጅ አጣ ነጣ ጎዳና ስትወድቅ ማየት ነው የሚል አሁን ይሄ ቪዥን ይሆናል። በዚህን ጊዜ ጆን እንግዲህ አባትሽ መቼም ይህንን ማድረግ የሚያቅተው ነገር አይደለም፣ ሁሉን ነገር ማድረግ የሚችል ሰው ነው፣ ይሳካለታል ብለሽ ታስቢያለሽ ብሎ ሲላት አባቷን እንግዲህ ኖርማል ጨካኝነት የሚ አይነት ካራክተር ሲሰጣት ብዙም ደስ ስለማይላት ምክንያቱም አምሮት አባቷን በጣም የምትወደው እንግዲህ ሰውን በዚህ ልክ እየጠሉ ወድሻለሁ መባባል ግን ምን አይነት ቀልድ ነው። ለማንኛውም እንግዲህ ለአምሮት ጨዋታው ደስ ባይላትም ይህንን ነግራ ወደ ቤቷ ተመልሳለች። ትርሲት እንግዲህ እናቷን አስቀይማታለችና ይቅርታ ቢጨንቀኝ ነው እኔ አንቺ እኮ ክፉ እንዲነካሽ ስለማልፈልግ በቃ ቢጨንቀኝ ያመጣሁት አማራጭ ነውና እባክሽን ይቅርታ አድርጊልኝ እያለቻት ነው እናቷን። እናቷ ደግሞ ያው በትርሲት የሚጨክን አንጀት የላትምና ይኸውልሽ የኔ ልጅ ያንቺን መች ተቀየምኩሽ፣ አባትሽ የሚያዝንበትን ስራ አታድርጊ፣ አባትሽ አጥንቱ ሾህ ሆኖ ይወጋኛል፣ ይህንን ማድረግ አልችልም፣ ስለዚህ ይህንን ድጋሚ እንዳትዩ ብላ እርስ በርሳቸው መተሳሰባቸውን እየተገላለጹ እያለ ወይዘሪት ላምሮት እንግዲህ የወሰደችው ሰነድ የሚጠቅማት ነገር አይደለምና ማንም ሳያይ ወደ ቦታው መመለስ አለባት። እሱን እየመለሰች እያለ ለትንሽ እናትና ልጅ ተገናኝተው ነበረ። እናትየዋ ወይዘሮ ዝናሽ ወደ ክፍል ልትገባ ስትል ከውስጥ ላምሮት በቁልፍ ቆልፋ አመለጠች። ሰነዱን ወደ ቦታው መልሳ አሁን ክፍሏ ውስጥ ገብታለች። ወይዘሮ ዝናሽ እንግዲህ ልጇን ትርሲትን ደናደሪ ብላ ሁሉን ቸክ ለማድረግም እየዞረች እያለ አሁን ደግሞ ምን ለማድረግ ባይታሰብም ከልጇ ሌላኛዋ ክፉዋ ልጇ ከላምሮት ክፍል ለመግባት በሩን እየአንኳኳች ትገኛለች። ላምሮት ግን ሰነዱን መልሳ ገና አልተረጋጋችም ነበረ። እየተጨነቀች ባለችበት ሰዓት በሯ ሲንኳኳ የበለጠ ድንጋጤዋና ፍርሃቷ ጨመረ። ማን ነው የሚል ጥያቄ ስታነሳ እኔ ነኝ አለች እናቷ። የበለጠ ጭንቀቷ ሲጨምር እንደምንም ራሷን ለማረጋጋት እየሞከረች በሩን ከፈተችና ምን ፈልገሽ ነው የሚል ጥያቄ እየተንቀጠቀጠ ሲወጣ ትርሲት አንቺ ጋር ሂዳ ምን ተባባላችሁ ምን አወራችሁ ብላ ስትጠይቃት የተወሰነ ነገር ቀለል ያላት ይመስላል። ምክንያቱም አይታኝ ሆን የሚል ነበረ የመጀመሪያ ፍራቻዋና ያ ሳይሆን ቀርቶ ትርሲት ጋር የነበራቸውን ቆይታ እንድትነግራት በመሆኑ ቀለል ብሏታል። አምሮት ግን በቃ የበለጠ ሰላም ለመሆን ካልሆነ በስተቀር ሌላ ምንም የተፈጠረ ያወራ ነው የለም ብላ ነገረቻት። እሷም እውነትሽን ነው ብትላት አዎ ይህንን ነው ያደረግነ ስትላት እሽ ደግ ይሁን ብላ ባይዋጥላትም ወይዘሮ ዝናሽ ተመልሳለች። ለአምሮትም እፎይ ያለች ትመስላለች። ምክንያቱም የጠበቀችው ከሆነ የተለየ ስለሆነ ብዙ ጊዜ የሚያስጨንቀን በራሳችን አእምሮ የፈጠርነው እንጂ አደጋው ራሱ ቢደርስብን ከመጀመሪያው ጭንቀታችን ራሱ ያነሰ እኮ ነው የሚሆነው። ይሄ ነው የተፈጠረው ላምሮት ላይም። አሁን ላምሮት ከአደጋ ነፃ የሆነች ትመስላለች። ቀጥሎስ የሚለውን ደግሞ አብረን እናያለን። ትርሲት ዛሬ እንግዲህ ከዛች ከልቧ ቦታ ላይ ከልቧ ሰው ጋራ ከኪሩቤል ጋር ቁጭ ብላ እያወራች ነው።
እንግዲህ ትርሲት እሷ በደረሰባት ነገር እሷ የሆነች ያለችውን ነገር ነገ የምትወልዳቸው ልጆች እንዳይሆኑባት በመፈለግ ይመስላል ስለ ኪሩቤል ነገነት እየጠየቀችው ነው። ኪሩ ነገ ግን ልጆችን ትተህ እኔን ትተኸኝ አትሄድም አይደል እያለች ትጠይቀዋለች። ይኸውልህ እኔ አባቴ ትቶኝ ባሄር ኑሮ እኔና እናቴ እንደዚህ አይነት ዕዳ ችግር ባልገጠመን ነበረ እና መሄድን እፈራለሁ እያለች አስተዛዝና ስትነግረው ይኸውልሽ ትርሲትዬ አባትሽ እኮ የግርማ ክፋት እንጂ ትቷችሁ አልሄድም እያለ ለማጽናናት ሲሞክር ግርማንስ ቢሆን ማሸነፍ አልነበረበትም፣ ችሎ ይህንን ነገር ሁሉ ማለፍ አልነበረበትም ለእኔ ለእናቴ ሲል ይኸውልህ መሄድ ያስጠላኛል፣ አልወድም፣ ይከፋኛል እያለች ስትል እሱ ደግሞ ይኸውልሽ እንግዲህ ያው ችግሩን ብቻ ሳይሆን ችግሩ በኋላ የሚመጣ ደስታ አለ፣ ሊነጋ ሲል ይጨልማል እያለ ሊያጽናናት ይሞክራል። እሺ መቼ ነው የሚነጋው? ንጋቱ እኮ ናፈቀኝ እያለች ለማልቀስ ሲዳዳት ያው ሁሉም በፈጣሪ ፈቃድ የሚሆን ስለሆነ ታገሽ እያላት ነው። እኛም እንግዲህ አዎ እንግዲህ መታገስ ነው፣ ሌላ ምን ማድረግ ይቻላል? ሁላችንም ቢሆን የፈጣሪን ምሕረት እየጠበቅን ያለንንና ኪሩቤልም ታገሽ ሊነጋ ሲል መጨለሙ ግድ ነው ብሏታል። የዛሬው እዚህ ላይ ነው ያበቃ። ቀጣዩን በቀጣይ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።